ጽህፈት ቤት ኃላፊ ነኝ። እንግዲህ ዘንድሮ እንደ ወረዳ የአንድ ቀን ጀንበር ተከላ ነው ዛሬ እያካሄድን ያለ ነው። በዚህም እቅዳችን ወደ 3 ሚሊዮን ችግኝ ነው መትከል ያለብን በ300 ሄክታር ይህን እየተከል ነው ዛሬ ያለ ነው። አጠቃላይ እንደ ወረዳ ይህን ተከላ እንግዲህ ሲካሄድ አጠቃላይ በ01 ቀበሌ ነው ይህን የተከላ እንደ ወረዳ እንትን እያልን ያለ ነው። አጠቃላይ በሁሉም ቀበሌዎች ቅድም እንዳልኩት 3 ሚሊዮን ችግኝ በ300 ሄክታር እየተተከለ ነው። ግን አጠቃላይ እቅዳችን 15.3 ሚሊዮን አካባቢ ችግኝ መትከል ያለብን ሙሉስ በአብዛኛው ቀበሌ አሁን ችግኙ እየተተከለ ነው ያለው እየተተከለ ያለበት ሁኔታ ነው ያለው። አርሶ አደራችንም በማጓጓዝ ዲፖ በማዘጋጀት የተለያዩ የደን ችግኝና የመኖ ችግኝ ዝርያዎችን በሰፊው እየተከለ ያለበት ሁኔታ ነው ያለው። ዛሬም በዛሬው ወቅት እንግዲህ እንዳልኩት ቅድም በወረዳ ደረጃ በ01 ቀበሌ አጠቃላይ የወረዳው አመራር የቀበሌው የ01 ቀበሌ ማህበረሰብና አጠቃላይ የመንግስት ሰራተኞች ወጥተው ተከላውን እያካሄድንበት ያለንበት ሁኔታ ነው ያለው። ይህን ዘገባ በጥሩ ሁኔታ ተከላው እየዘገቡልን ያሉት የዋርላ ወረዳ ኮሚኒኬሽን ጽህፈት ቤት ባለሙያዎችን ያው ከልብ እናመሰግናለን። አበራራግ ይባላል የዋርላ ወረዳ ተወካይ አስተዳዳሪ ነኝ። አጠቃላይ የአረንጓዴ የአሻራ ቀን መሰረት አድርገን አሁን ማህበረሰቡም የመንግስት መዋቅሩም እና ፖለቲካ አመራሩም ጭምር ነው አሁን እዚህ ላይ ችግኝ እየተከለ ያለው። በአጠቃላይ በዚህ አመት ለችግኝ መትከያ የሚሆነውን ቦታ በጋው ላይ ነው የተዘጋጀው። ችግኞቹም ያው በተገቢ መንገድ ተፈልተው አሁን ላይ ችግኞቹ ወደ መትከያ ቦታቸው ሄደው እየተከሉ ነው ያሉት። በተለይ አሁን መንግስት ተቋማት ላይ እነዚህ ትምህርት ቤቶች ላይ ነው አሁን ላይ በመትከል ላይ እንደዚህ ያለን። ሌሎችም በዋናነት ከ1 ሄክታር በላይና እዚያ በላይ የሚሆን የችግኝ መትከያ ቦታ ተዘጋጅቷል። በዚህ ቦታ ላይ ደግሞ ችግኞቹ መጠነኛ ያንን ከበር የሚያደርግ ችግኝ ስለተዘጋጀ ያ ችግኝ ወደ ቦታው ተጓጉዞ አልቋል። አሁን ማህበረሰቡም ያው እየተከለ ያለበት ሁኔታ ነው ያለው ማለት ነው።